ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። የትኛው ቅርስ ነው የት ቅርስ አለን የሚለው ጭምር ለብዙዎቻችን ያስተዋወቃል። ብዙ ሰዎች በልምድ ሲነሱ የነበሩትን ነው በተለያየ ቦታ ላይ የሚያነሱት። ነገር ግን በርካታ ቦታዎች ላይ የቅርስን መስፈርት የሚያሟሉ ቅርስነታቸው ያልተነገረላቸው አቧራ የለበሱ የማይታወቁ በዚህ በኮሪደር ልማት አጋጣሚ አቧራቸውም ተራግፏል፣ ታድሰዋል። የተጎዳ አካላቸው ክፍላቸው ተጠግኗል፣ እንዲተዋወቁ ተደርገው ለአገልግሎት ከፍቶ ሆነዋል፣ ለቱሪስት መስህብ ከፍቶ ሆነዋል። ፒያሳ ምስክር ናት። ፒያሳ አካባቢ እስከ 4 ኪሎ ያሉ በርካታ ቅርሶች የመጀመሪያው ሆቴል፣ የመጀመሪያው ሲኒማ ቤት፣ የመጀመሪያው ቲያትር ቤት፣ የመጀመሪያው ፖስታ ቤት፣ ትልልቅ የድል ሐውልቶች፣ ለሀገር ባለውለታ የሆኑ ሰዎች ጭምር መታሰቢያ የተሰራላቸው ናቸውና በቸርችል ጎዳና ከሄድን የቴዎድሮስን እናገኛለን። በዚህ መዘጋጃ ቤት ዙሪያ የአቡነ ጴጥሮስና የሚኒሊክን እናገኛለን። ወደ 4 ኪሎ በምንሄድበት ሰዓት ራስ መኮንንን ከነድልድዩ እናገኛለን። በዚህ በለውጥ ዘመን ደግሞ መሀል ላይ አድዋን ገንብተናል። እነኚህ ሲኒማ ቤቶች ሲኒማ ኢትዮጵያ እኮ እየወደቁ የነበሩ እኮ ናቸው። ኮሪደር ነው ከወደቁበት ያነሳቸው ማለት ነው። ሆቴል እነ ሸዋ ሆቴል በዚህ ደረጃ ይታወቁ ነበር? አይታወቁም ነበር። ተጠጋግነው በደንብ አድርገው ዛሬ ከታሪካቸው ጭምር እየተተረከ ነው። በተለይ የውጭ ሰዎች የመጀመሪያው ሆቴል እዚህ ያለ፣ የመጀመሪያ ሲኒማ ቤት አለ፣ የመጀመሪያ ቲያትር ቤት አለ እያሉ የመጡ ናቸው። አሁን የነ ግሪክ ቸርች፣ የነ አርመን ቸርች ታሪክ አላቸው። ከዚህ አካባቢ ጋራ ብዙ ሲነገርላቸው ሰምተን አናውቅም። ራስ መኮንን ድልድይ ራሱ መቼ ብዙ ተነግሮለት ያውቃል። የአድዋ ጀግና ናቸው አይደለ? እንደዚህ አይነት አለ። የድል ሐውልታችን ትውልዱ 4 ኪሎ ላይ ያለው ሐውልት ፋውንቴን የሚስብ ነገር ሲጨማመርበት ነው እየመጣ ቆሞ ማንበብ የጀመረው እዛ ላይ የተጻፈውን ማለት ነው። ጽሁፉም እንኳን እስካለ መታየት የደረሰበት ሁኔታ ነበረና ቅርስም ከተሸፈነበት ከተደበቀበት የበለጠ ኮሪደር አጉልቶ ነው ያወጣው። እንዲጠበቅም ነው ያደረገው። ጥበቃም እንዲደረግለት ባለቤት በደንብ ተደራጅቶለት የስራ ክፍል ከድሮ በላይ እንዲጠናከር ነው የተደረገው።